ምን እንት አሌክስ ሕክምና ፈልጌ ነበር። እሺ ንገሪ። ግን ፈራሁ። ምን ነው የሚያስፈራሽ? እንጃ። እሺ ልንገራቸው። ሰው ትፈሪያለሽ? አዎ በፊት በቃ ልናገር እና ሰው ትፈሪያለሽ? ስለ እሺ በቃ ልናገር። እሺ ንገሪ። ስለ ፍቅረኛ ላውራክ ነበረና አማርኛን ትረዳለህ ብዬ አስባለሁ። ብዙ አልችልም። ምንም ችግር የለም። አትጨናነቂ። እሺ አትጨናነቂ። እሺ እሺ ፍቅረኛ ነበረኝና ለ7 ዓመት አብረን ኖረናል። ስልክ በፍቅር 7 ዓመት ቆይተናል ከሱ ጋራ። እሱ የሚኖረው ኢትዮጵያ ነው፣ እኔ የምኖረው ስደት ነውና መጀመሪያ ትውቃችሁ እንዴት ነው ትለናለህ አይደል? ከዚህ በፊት ስጠይቃችሁ ሰምተናልና አጋጣሚ ነው የታወቀ ነው። ዘመድ ጋር ሄጄ ነበረና እንዲህ አብረን ኖረን የአንድ ሀገር ልጆች አይደለንም እሱ ምንም። ከዛ ታውቀን በስልክ እየተገናኘን በስልክ እያወራን ቆየን እና ወደ ስደት ለማምጣት እሱ ፍቃደኛ አልነበረም እና እኔ ዝም ብዬ እምቢ አልኩትና መጥቼ በስልክ እንገናኛለን። ከዛ ብር አስገቢ አለኝ። የምትወጂኝ ከሆነ ብር አስገቢ አለኝ። በእኔ አካውንት ላይ ብር እንድታስገቢ እፈልጋለሁ ስለኝ አይን አላስገባም አልኩት። ከዛ ብር ካላስገባሽ አትወጂኝም ምናምን ነገር አለኝና አውረኝ። ከዛ እንደዛ ሆኖ ብቻ የሆነ ሰዓት ላይ በራሱ ጊዜ ይሄዳል፣ ይጠፋል፣ በራሱ ጊዜ አይደውልልኝም። የሆነ ሰዓት ላይ ደግሞ መጥቶ ያሳምነኛል እንደሚወደኝ፣ ከኔ ጋር እንደምኖር፣ ለወደፊት አብረን እንደምንኖር ምናምን ይነግረኛል እና እኔ ደግሞ ባወራ ቃላት አምናለሁ። ተጣልተንም ተናድጄበትም ብር አላስገባልህም ምናምን ብየውም በቃ እኔ እኮ አውቄ አይደለም የጠየቅኩሽ፣ ይቅርታ ብር ስለጠየቅኩሽ አስከፍቼ ከሆነ ምናምን ይለኛል፣ ያሳምነኛል ምናምን ነገር። ምን ያህል ብር ጠየቅሽ? አይደለም ሙሉ በሙሉ ነው አስገቢ የሚለኝ። ማለት በቃ ቤተሰቦችሽ ጋር ሆነ ማንም ጋር ታስቀምጪ፣ እኔ ጋር እንድታስቀምጪ እፈልጋለሁ፣ እኔ የወደፊት ባልሽ አይደለሁም ወይ ምናምን ይለኛል። ከዛ እኔ ደግሞ አላስገባልህም፣ እኔ የታውቃ በደንብ አንተዋወቅም፣ ቤተሰብ አይተዋወቁም ሀገር ቤት ላይ ማለት ነው። ስለዚህ አላስገባልህም አልኩት። እሺ ከዛ እንደዛ ስለ በጣም ይናደድብኛል። ሰው አንድ ቀን ተዋውቆም በፌስቡክ በቲክቶክ በተለያየ ነገር ተዋውቆም ያስገባል። አንቺ እኮ እኔን የምታውቂኝ ሀገር ቤት ሳለሽ ነው፣ ከአንቺ ጋር ብዙ ጉዞ ተጉዘን የለም ወይ ምናምን ነገር ይለኛልና ብቻ የሆነ ሳለ ያስፈራራኛል። አንቺ እኮ በቃ እኔ እንዴት ልንገርክ፣ ብቻ ያስፈራራኛል። በቃ የኔ እንደምትሆኝ ምናምን ነገር እያለ ይመጣል። በቃ ይሁን እንደሚወደኝ ይናገራል። እኔ ደግሞ በቃ ከኔ እንድርቅ ነው የምፈልገው፣ አልፈልገውም። ብቻ እኔ ከአንቺ ጋር ነኝ ይላል። እና እንደዛ ስለኝ እኔ ደግሞ በጣም ፈሪ ነኝ ነገር። አሁን ለራሱ እየፈራሁ ነው። እንዴት ላርቀው ከሱ? እንዴት ልሁን? እንዴት ልለይ? እስካሁን ምንም ብር አላክሽለትም? አላክለትም። እኔ ብር ግን ብር ላክ እያለ ይጨቀጭቀኛል፣ ይዘኛል ምናምን። ለምንድን ነው ብር ማትልኝ? ስራ እኔ ምን አውቃለሁ፣ አላቅም። ስለ ልጁ ብዙ ነገር አላቅም። እኔ ከመጣሁ ወደ 4 ዓመት ሆኖኛል፣ ስደት ማለት ነው። በሀገር ቤት ሳለሁ 4 ዓመት ነው አብረን እየኖረ ነው እና አንድ ላይ ማለት 3 ዓመት ነው አብረን ወደ ሀገር ቤት ሳለሁ የኖረ ነው። ወደዚህ ከመጣሁ ግን 7 ዓመት አንድ ላይ 7 ዓመት ሆነ ከሱ ጋር እያወራ ነው። ነገር ግን ብር አስገቢ፣ ለምንድን ነው ብር ማታስገቢ? ለምንድን ነው እኔን እንደ ሌሎቹ ማታይ ምናምን ነገር ይለኛል። ደግሞ ለምንድን እሺ አንተ ከኔ ጋር የምትኖር ከሆነ ስልክ አትደውልም ምናምን ነገር ይላለው። ይሁን እኔ ግን ብዙ እንዲደውልልኝ ምናምን አልፈልግም። እሱ ግን ይደውልልኛል፣ እንደሚወደኝም ፍቅር ይገልጽልኛል። የሆነ ሰዓት ላይ ነው በቃ 3 ወር 4 ወር እንደዛ ይጠፋል በራሱ ጊዜ ማለት ነው። አሁን ሰሞኑ መጥቶ ደግሞ እኔ ደግሞ ብሎክ አደርግለታለሁ። ስልክ ቁጥሬን ያውቃል። ኢሞ እየቀያየረ እየከፈተ ወይም ዋትስአፕ እንደዛ እየቀያየረ እየከፈተ ይመጣል።
ከዛ በመጠሳት ላይ ደግሞ ከኔ ጋር መለየት እንደማይፈልግ ይናገራል፣ ያሳምነኛል። እኔ ደግሞ እንዲኖር ከኔ ጋር አልፈልግምና አሌክስ ነገር እያበዛው ነው መሰለኝ። ችግር የለም ውስጥሽ ያለውን ነገር በሙሉ ንገሪኝ። ለዛ ነው እያዳመጥኩሽ ያለሁት። እሺ ስለዚህ ምንድነው የምትፈልጊው አሁን? ከሱ ጋር እንዴት መለያት እንዳለብኝ እኔም አልዋሽም፣ ወደዋለሁ። ያኔ ደስ ይለኛል ልጁ እኔ የምፈልገው አይነት ወንድ ነው። ግን ቢሆንም እኔ ከሱ ጋር እንዴት ነው መለያት ያለብኝ? ይህን ልጅ ከኔ ህይወት እንድርቅ ማድረግ የምችለው እንዴት ነው? ብሎክ አደርጋለሁ። ነገር ግን ስልኩን ቀይሮም ሆነ እኔ መንፈስ ነው መሰለኝ እንዴት እንደሚመጣ ለራሱ አላውቅም። እኔ እንጃ እንዴት ማድረግ አለብኝ አሌክስ? ማለት እኔ እንደምፈልገው አይነት ወንድ ነው አልሽኝ ማለት ምን ማለት ነው? አይ በቃ ልጁ ደስ ይለኛል፣ አልጠላውም፣ አልዋሽክም፣ አልጠላውም። ማለት ምኑ ነው የተመቸሽ? እንደምትፈልጊው አይነት ወንድ ከሆነ አንቺ አሁን ምኑ ነው ይሳበሽ? አቤት ምኑ ነው ይሳበሽ? እኔም እንደምፈልገው አይነት ወንድ ነው አልሽኝ። እሱም ማወቅ ፈልጌ ነው። ምኑ ስቦሽ ነው? አይ ልጁ ጸባዩ ሁሉ ደስ ይለኛል። በመጠሳት ላይ ሲያሳምነኝ እንጃ እኔ ምን አውቃለሁ። እኔ ምኑን እንደምወደው አላውቅም። ወደዋለሁ ግን አሁን ላይ መወሰን ፈልጋለሁ። ከሱ ጋር መራቅ ፈልጋለሁ። ይሁን በመጠሳት ላይ ደግሞ እንዲህ እንደምናገረው አይደለም። አልጨክንለትም። በቃ ይሁን አልጨክነውም። ከሱ የሚናገረው ቃላቶችን አምናለሁ። እሺ ሚዩት አድርጊና አዳምጪኝ። አንደኛ ነገር ልጁ ምንድነው የሆነ ነገሩ ማለት የተመቸኝ ነገር አለ ብለሻል። አሁን ይሄ ልጅ ጡረተኛ ነው። ገብቶሻል? ወንድ ልጅ ከሴት ገንዘብ አምጪ ብሎ አፍ አውጥቶ ከጠየቀ በፍቅር ህይወት ላይ በቃ አክትሟል። ምክንያቱም የክብር ጉዳይ ነው አንልም። ክብራችን በጣም ያሳስበናል። የእውነቴን ነው መነግርሽ። ምክንያቱም በምናፈቅራት ሴት ልብ ውስጥ የበታችነት ስሜት ዝቅ ተደርገን እንድንታይ አንፈልግም። በትክክለኛ ካሰበው ወንድ ልጅ ነው። ማያፈቅርሽ ከሆነ ግን ፕሌንም ግዢልኝ፣ የግል ጀትም ካለሽ ግዢልኝ፣ ደስ ይልሻል ሊልሽ ይችላል። የሚያፈቅራትን ወንድ ልጅ የሚያፈቅራትን ሴት በጭራሽ አይጠይቃት። ዝቅ አድርጋ ልታየው እንደምችል ያስባል። ወንድነቱ፣ ክብሩ፣ በራስ መተማመኑ በእሷ ዘንድ እንደሚወርድ ይገባዋል። ስለዚህ ስለማያፈቅርሽ አንቺ ቀረሽ አልቀረሽ፣ ስለሱ መጥፎ አሰብሽ አላሰብሽ፣ ዝቅ አድርገሽ አየሽው አላየሽው ምንም አይገርመው። አያፈቅርሽማ። ኦልሬዲ ተጠቅሞብሽ ነው ሌዲ እያሰበ ያለው። ስለዚህ ከዚህ ሰው ጋር ምንም አይነት ንግግር አይደለም ህይወት ማሰብ የለብሽም። ምክንያቱም ልጁ ገንዘብሽን በኔ ላኪ ካለ ምን ያህል ቢንቅሽ ነው? ገና ሳተጋቡ ልከሽለት ነገ በአንቺ ገንዘብ ሌላ ሴት ያገባበታል። አንቺ ሰው ሀገር ተቃጥረሽ ያገኘሽውን ነገር ገንዘብ በጣም ሬስፔክት ልታደርጊው የሚገባ ነገር ነው። ገብቶሻል? ካከበርሽው ያከብርሻል። ስለዚህ ከዛሬ ጀምረሽ ከዚህ ሰው ጋር ያለሽን ርቀት እያሰፋሽው ነው። አይሆንም። ከሱ እንዴት እርቃለሁ ካልሽኝ ደግሞ በገባሽበት በር ነው የምትወጪው። የገባሽው በመላመድ ነው አይደል? መላመድ ማለት በየቀኑ ስታወሩ ስትግባቡ ነው ወደ ፍቅር ውስጥ የገባሽው። ስትወጪም ቀስ እያልሽ ከሱ ጋር ያለሽን ርቀት እያሰፋ በአንዴም ቀጥ ማድረግ ብለሽ ማቆም ትክክል አይደለም። ብዙዎቻችሁ የሆነ ነገር ማቆም ስትፈልጉ በአንዴ ነው ዝግትግት አድርጋችሁ የምታቆሙት ሁሉ ነገር። በአንዴ መኪና እየነዳችሁ በ80 ወይ በ140 ምናምን ይሁን ምናምን ስፒድ በአንዴ ፍሬን አትይዙ። ጭምቅ አድርጋችሁ መኪናው ይገለበጣል፣ አይቆምም። ህይወት ውስጥም እንደዛ ነው። ማቆም የምፈልጉት ነገር ካለ በአንዴ ፍሬን አይያዝ። ቀስ እያደረጋችሁ ማርሽ እየቀነሳችሁ ነው የምትሄዱት። ስለዚህ አሁን አንቺ ማርሽ እየቀነሽ ነው መሄድ ያለብሽ። ገብቶሻል? አሁን በየቀኑ ታወሩ ከነበር አንድ ቀን እየዘለልሽ ታወሪዋለሽ። በዚህ ሳምንት ኔክስት ዊክ 2 ቀን ታደርጊዋለሽ። የት ጠፋሽ ሲልሽ ስራ በዝቶብኝ
ከሱ ጋር በማታወሪበት ሰዓቶች ደግሞ ምን ታደርጊያለሽ? ሌላ ነገር ትሰሪያለሽ። ስራሽ ላይ ታተኩሪያለሽ። ከጓደኞችሽ ጋር ከቤተሰብ ጋር ታወሪያለሽ። ብቻሽ የምትሆኝበትን አጋጣሚ በሙሉ ታጠፊያለሽ። ከዛ የእሱን ስፔስ ጭንቅላትሽ ውስጥ ሌላ ነገር እየሞላው ይመጣል። ከዛ ምንም እያልመሰለሽ ይመጣል። ፋይናሊ ማለት የጊዜ ጉዳይ ነው። ተግባባን? እሺ ልክ አመሰግናለሁ። እሺ አመሰግናለሁ። መልካም ቀን። አስቸጋሪ ነው፣ አስቸጋሪ ነው ጎበዝ። ምንድን ነው እየተካሄደ ያለው? ገንዘብሽን በእኔ አስቀምጪ። ለማንኛውም በቀን 3 ዋጪው ሽሮፕ አትውጡትም ያለው እኮ ስንሰጣ። ቅድም ስታሸንፍ እንዴት ደስ እንዳለኝ በመጀመሪያ መቼ የዛሬው ደስታክ፣ ጨፈራክ፣ ዳንስክ ምናምን ስስቅ እምባዬ ነው የረገፈው ከዓይኔ ላይ። ማርያምን ደስ ብሎኝ ፋዩ ቴንክ ዩ ቬሪ ማች። እግዚአብሔር ያክብርልኝ። እሺ በጣም አመሰግናለሁ። ቅድም ስታሸንፍ እንዴት ደስ እንዳለኝ አልኩ። እሺ ደስ አለሽ? እንኳን በቃ ደስ ይላል። አንቺም ደስታ ወንበሩን ብድግ አድርገህ ስገለብጠው ደግሞ ደስታ ከእንዴት ደስ እንዳለኝ። ወንበሩን ተሸከምከው የምታረገውን ያጣው። ከዛ ለጓደኛ ያሳያት፣ ይሁማ ዛሬ አሌክስ ይሁማ ብዬ ያሳየዋት። ከዛ አይታ በሁለተኛ ጊዜ አሁንም ደግሞ ባንዴ 45 ኬ ስትገባ ረቃ እንዳይሰብር ወይኔ ያለች እሷ ደግሞ ረቃ እንዳይጨርስ ዛሬ ስትል ነበር። እና እንዴት ደስ እንዳለኝ። ሁሌም ደስተኛ ሁንልን፣ ሁሌም ደስ ይበልክ። አሜን አሜን። በጣም አመሰግናለሁ። ክፉ አይንካክ ኑርልን። እና ደግሞ ምን ነበረ ብዙ ጊዜ ላወራክ እልና አፈራለሁ። ገብቻ ቃለው በሌላ አካውንት ማለት ነው። እሺ ምን ነበረ የሆነ ሰው አወራኝና እናወራ ነበርና ከዛ አወራንና ከዛ አመመኝ፣ ኩላሊት ጠጠር ተባልኩ። የሆነ ነገር ላቸግረሽ አለ። በመጀመሪያ እሺ ምንድን ነው ንገረኝ አልኩት። አይሆን እንደዚህ እንዴት ተዋወቃችሁ ነው? ቲክቶክ ነው። በቲክቶክ ነው የተዋወቃችሁት? እሺ ከዛ በቃ የሆነ ሳይው በቃ የሆነ ምራቁን ዋጥ ያረገ ነው ምናምን፣ ብዙም ማገዱ አይፈጅም፣ ይሄማ ምንም አይልም ብዬ ማውራት ጀመርኩኝ ማለት ነው። ድንገት ከሆነ በሚለው ከዛ የሆነ ጊዜ ትንሽ ብር ለቤተ ክርስቲያን ሲለኝ በቃ እውነትም ለቤተ ክርስቲያን ነው መሆነው ብዬ ትንሽ ብር ልክ ያለውኝ ያው 500 አለበትና ብዙም አይደለም ማለት በኢትዮጵያ ማለት ነው። አይ አንተ ትንሽ ብር ስትባልም አትወድም። ያው 5000 ናታ። 5000 ኢትዮጵያ ብር ብዙ አይደለም እኮ አሌክስ። አሁን ላይ ምንም አይገዛም አሉ ነው። እሺ ከዛን በቃ ያ ለቤተክርስቲያን ሊጸጽተኝም አይገባም። ግን አሁን ላይ ደግሞ ትንሽ ቆይታ አረገና የሆነ ሰዓት ላይ ደግሞ ርዕስ ቀየረና ሽንኩርት ተክዬ ከሰርኩኝና ብር አበድሪኝ ደግሜ ልትከል ነው ምናምን ነገር አለኝ። እንዴ እኔ አሁን ላይ የለኝም፣ የሆነ ችግር ላይ ለሆነ ሰው በቃ ለወንድሜ የሰጠሁት ነገር አልኩትኝ ብቻ። ከዛ እሺ በቃ ከሌለሽ ብዙም አይደለም አለ 150 ካለሽ ብዬ ማለት አረ የለኝም 150 ቢኖረኝ እነዚህ ምን ሰራለሁ አልኩት። ከዛ በቃ በዛ በቃ ትናንት ወዲያ ደግሞ መጣና ብዙም አይደለም 10000 ብር ብትልክልኝ ብዬ ነው አለና ምን ትመክረኛለህ? ግን እንደዚህ ካለ በኋላ አሳዘነኝ። ልላክ ተራፊ ጋር ወደ 10000 ብር አሸጋገረው፣ ከፍ አደረገው። እሺ ልላክ እያልኩ ነው። አሳዘነኝ ማለት ታመምኩ ሲል ሰው እሺ ሚውት አድርጊ። አሁን እንዳንቺ ያሉ አሉ እዚህ ውስጥ አሁን ቲክቶክ ላይ ያለ ሰው የምታምኑ ማለት ነው። ላኪለት። አንዳንዶቻችሁ ግን ቀዶ ጥገና ክፍል አስገብተን እስቲ ቀዳችሁ ስፉ ብንላችሁ መቀሱላ ሆን ብላችሁ ሆዱ ውስጥ ከታችሁ አብራችሁ መሰፉት ነው ይመስለኝ። ያቺ ልጅ እንደውም ይቆራርጣት ነው ሆዷ ውስጥ ምናምን በሚል አውቃችሁም ብላችሁ ነው ትልቁ መቀስ አምጣልኝ ነው የሚላችሁ። አድርገው ሳምባ ውስጥ ትንሽ ደበቅ አድርገው ነው ከተተው ብላችሁ የምትከቱ ነው የሚመስለው እንዴ። ጎበዝ ሰዎች እኮ ከእናንተ ለመቀፈል እኮ በጣም ብዙ ዘዴ እኮ ሊጠቀሙ ይችላሉ።
አንዳንዴ ስጠኝ አትበለው እንዲሰጥ አድርገው፣ ሂድ አትበለው እንዲሄድ አድርገው እንደሚባለው ስጭኝ አይልሽም፣ እንድትሰጪው ያደርግሻል። እና ቲክቶክ ላይ ይኸውላችሁ ቲክቶክን መጠቀም ያለባችሁ ለመማር፣ ለመዝናናት፣ ለጨዋታ፣ ለሳቅ፣ ለትምህርት፣ ለቢዝነስ ምናምን እንጂ እንዲህ ተግባብተሽ በውስጥ መስመር እንዲላኪልኝ ምናምን ለመባባል ይሄ ልጅ አሁን እንዳንቺ የዋ በቃ የሆነ 5000 ምናምን 5000 ናት አልሽኝ። 5000 ብር ማን ይሰጥሻል አንቺ? አሁን እኔ ለገንዘብ የምታሳዩት ነገር በጣም ነው የሚገርመኝ በእውነት። ኧረ እባካችሁ የምታገኙትን ገንዘብ አክብሩት ጋይስ። ለ10 ብር ክብር ሲኖራችሁ ነው ለ1 ሚሊዮን ብር የሚያጫችሁ ፈጣሪ። ሰርጀሪ ክፍል ላይ ሆኜ አልስምም እኮ የኔ ይቅርታ። እሺ አዲስ ሰው ነው መሰለኝ። ይቅርታ ያው ተናግሬ ነበር። ሰርጀሪ ክፍል ላይ ሆኜ ኪሲንግ ጥሩ አይደለም። ለምሳሌ አሁን ኪሲንግ ባረግ አሁን ብስል ምን ይፈጠራል መሰለሽ? እዚህ ጋር መቀስ ሚላጭ ምናምን ይዤ እየቀደድናት ነው እና ሳምኩ ስል የሆነ ነገር ልቀድ እችላለሁ ሳላስበው። እና ጌም ላይ ሲሆን ነው ጌም ሲኖር በደንብ እዛ ላይ ሙጭጭ ሰው እንዲህ ይስማል እንዴ ነው የሚባለው። እኔ ራሱ እንደምሰማው ሰው ሁላ የሚስም አይመስለኝም። ቅር እንዳይልሽ እሺ፣ እኔና ቅር እንዳይልሽ ያ ሰርጀሪ ክፍል ላይ ኖ ኪሲንግ የሚል እንትን አለ ባነር ስላለን ነው። ሶ አንቺ 5000 ብር ናት ስላልሽኝ ነው። ሰው ሀገር ነው ያለሽው አይደል? እስቲ እንደው አንድ ነገር ብቻ ታዘቡ ጋይስ። አንቺ ቸገረኝ ብለሽ እስቲ 5000 ብር ጠይቂ። እስቲ ጠይቋቸው፣ ቤተሰቦቻችሁን ጠይቋቸው፣ ፍቅረኞቻችሁን፣ ባሎቻችሁን ጠይቋቸው። እንደው ለትዝብት ነው የምላችሁ እና ከዛ ታመሰግኑኛላችሁ። እንኳን 5000 ብር ሊሰጧችሁ በነጋታው ስልካችሁን አያነሱ። 5000 ብር ቸገረኝ እስቲ ተበድረህም ላክልኝ ከሰው በሉ እስቲ። እናንተ ቢቸግራችሁ ማንም አይደርስላችሁ። ስለዚህ አንቺ ማድረግ ለእናትሽ አትልኪላችሁ ምን ችግር አለው? 5000 ብር ናት ካልሽ ለማታውቂው ሰው ቲክታክ ላይ አመመኝ፣ ስልክ የተበላሸ፣ ጫማ ክሬ ተፈታ ባለ ቁጥር 10 ሴት ጠብሶ ከ10 ሴት 5000 ብር ትንሽ ናት ብሎ ቢቀበል ይሄ ልጅ እኮ ያዋጣዋል እኮ። የኔ ናት ትቀልጃለሽ? ስንት ይመጣል? ምቺው 5000 በ10 በ15 ሰው አታቅልዩ። ለሌላ ጊዜ ይሄንን አስምሬ ነው የምነግርሽ። ትንሽ አይምሰልባችሁ፣ አይቅለልባችሁ። እኔ ለአንድ ድርሃም እዚህ ዱባይ ስኖር ለአንድ ድርሃም የምሰጠውና ለ1000 ድርሃም የምሰጠው ዋጋ በጣም እኩል ነው። ለምን መሰላችሁ? ገንዘቡን ሳከብረው ያከብረኛል። ገንዘቡን ዋጋ ሰጠው ዋጋ ይሰጠኛል። በትንሹ የታመነ በትልቁ ይሾማል ነው አይደል? ትንሹን ሳታከብሩት እንዴት ትልቁን ይስጣችሁ ታዲያ ፈጣሪ? ትንሹን ሳትወዱ ሳታከብሩ ሳታመሰግኑ እየናቃችሁት። ገንዘብ እኮ ነው በእንብርክክ የሚያስኬድሽ ነገር። ገንዘብ እኮ ነው መታከም የሚያሳጣሽ። ገንዘብ እኮ ነው ነገ የምትበይው ቤት ኪራይ የምትከፍሉ የምታተሽ። ሰው ቸገረኝ ብሎ እኮ ይወጣል እኮ ቸግሮት ርቦት ችግር ውስጥ ገብቶ ምንድነው ያንን ያደረገው? ገንዘብ እኮ ነው የኔ እናት። ሌላ እኮ ታሪክ የለውም። እርዱኝ ብሎ ሲወጣ እኮ ሰው እርዱኝ እንዲል የሰው ፊት እንዲገርፈው ያደረገው ምክንያቱ ሪዝኑ አንቻ ያቀለልሻት ናት። አሁን 5000 ያልሽው እሱን እንኳን አትሆኑ። ሶ ሪስፔክት። ገንዘብ መጥፎ ምንድነው ይባላል? ጥሩ አገልጋይ መጥፎ ጌታ ነው ይባላል አይደል? ማለት ጥሩ አገልጋይ ነው ከተጠቀምሽበት ካከበርሽው። አለበለዚያ ግን ግርፍ አድርጎ ረግጦ የሚገዛ እንትን ንጉስ ነው የሚሆንብሽ። ስለዚህ ይሄንን ሪስፔክት አድርጊ። ከዛ ውጪ እንዳትልኪለት እሺ። ስራሽን ስሪ። ከቲክቶክ ላይ አትጃጃይ እሺ። እሺ እሺ አሌክስ እያመሰግናለሁ። የምጃጃል እድሜ ላይ አይደለም ያለሁት፣ ግን ብዙ ማውራው ነበር፣ ግን እፈራለሁ ይጠፋብኛል እያወራው እንጂ። ከዛ በፊት ደግሞ የሆነ ጓደኛ ነበር፣ ግን ከዛ ሌላ በቃ አሁን ደግሞ እሱ የሚኖረው ከሌላ ሴት ጋር ነው፣ ግን ጸጽቶኛል ምናምን ነገር እንደዚህ ብቻ እንደተጋቡ ነገር ነው ያየሁት። ቀለበት አድርጎ ምናምን ቀለበት አይደለም ብር ነው ራሴ ነኝ እጄ ላይ ያረኩት አለ። እያየው ካደኝ ዋሸኝ ማለት ነው። እና ላውራው አላውራው ስለ ቀለበቱ ኖ ተመልሶ ከኔ ጋር ለማውራት ይፈልጋል። አንተ የምትለው አንዴ አጋድሟችሁ አርዷችሁ የሚሄዱት ሰዎች ተመልሶ ሲመጡ አትቀበሉ ተላለክና ብዙ ጊዜ ያ ለሴት ልጅም መርከስ ነው፣ የሆነ ራስን ማስናቅ ነው ላለውና ምን ትመክረኛለህ? ቀለበቱ ምንድነው ያለኝ ያልሽ?
ዝም ብሎ እንዲሁ ነው ያረኩት ለጌጥ አለኝ። የብር ቀለበት ደግሞ አያደርግም፣ ውሸቱን ነው። 2 ዓመት አብረን በፍቅር ኖረናል እሳያለሁ ማለት ነው። ብዙ ወንዶች ለጌጥ ነው የሚያደርጉት። ለጌጥ ነው አለ። እንዴት ወንድ ልጅ ቀለበት ለጌጥ ያደርጋል? ጋይስ አሁን ለምሳሌ እኔ እጅ ላይ ምንም ቀለበት እያያችሁ አይደለማ። ማብራሪያ አያስፈልጋችሁ። ይሄ ልጅ ሲንግል ነው አይደለም ምናምን የሚለውን ገብቷችኋል? ችግር የሌለበት ቀለበት ካረገ ያ ሰው አንዳንድ ወንዶች እዚህ ላይ ምናምን የሚያደርጉ ይኖራሉ፣ እንደዚህ ለማማር። እሱ ሜይ ቢ ዝም ብሎ አድርጎት ሊሆን ይችላል። ከዛ ባሻገር ግን ቀለበት ካለ ጣቱ ላይ አምልጭ። አሁን አውልቆታል እኮ። ያወለቀውማ ያንቺን አንጀት ለመብላት ነው፣ ያንቺን አንጀት ለመብላት። ስለዚህ ፍሬን ያዥ። ይሄ ሄዶ የመጣ የምትቀበይ ከሆነ ሌላ ንቀቱ ትናቂያለሽ። በአጠቃላይ ኤክሶቻችሁ ላይ ያላችሁ አቋም ምን እንደሆነ ልንገራችሁ ባጭ። ኤክስ የሆኑት በምክንያት ነው አይደል? ኤክስ የሆኑት በምክንያት ነው ጋይስ። ኤክስ ራሱ እኮ ቃሉ ምንድነው? ብዙ ነገር ላይ አሁን መንገድ ምልክቶች ላይም ስታዩ ኤክስ ከሆነ አታርግ፣ አይሆንም፣ አትሂድ፣ አይቻልም፣ አዋጣም ነው አይደል? ኤክስ የተባሉት ስለማይሆኑ ነው፣ ስለማይበጁ ነው፣ ስለማይጠቅሙ ሰባሪ ስለሆኑ ነው። ኤክስ ያደረጋችኋቸው በቃ ኦልሬዲ ህይወታችሁ ውስጥ ምንም ትርጉም ስለሌላቸው። ኤክስ ከሆኑ በኋላ መልሳችሁ ዋይ ለማድረግ የምትሞክሩ ከሆነ ወይ ራይት ለማድረግ የምትሞክሩ ከሆነ ነገር የሚበላሸው ያኔ ነው። ኤክስ የሆነ ኤክስ ኔኒ ናት። እዛው በጸበልህ ነው ማለት ያለብሽ። ኤክስነትን ይዘ የእግዚአብሔር ሰላምታ አለን። ደህና ነህ እግዚአብሔር ይመስገን፣ ሳምባ ይተነፍሳል፣ ጨጓራ ይበላል ምናምን፣ እሺ ይመችህ፣ መልካም ቀን ብለሽ ኤክስን እንደዛ ነው መሸኘት ያለብን። ኤክስዬ በቃ ዋይ ወደ ዋይ ልቀየር ብሎ ኮንቨርት ለማድረግ የመጣ ጊዜ ያኔ አንቺን ትናቂያለሽ። መልሰሽ ከኤክስሽ ጋር መሆን ራሱ እኮ በጣም እኮ ቦሪንግ እኮ ገብቶሻል። ምክንያቱም የተለያያችሁት ስለማይሰራ እኮ ነው አይደል? ስለማይሰራ እኮ ነው የተለያያችሁት እኮ። ቢሰራ እኮ አብራችሁ ትሆኑ ነበር። እንደገና ከኤክስ ጋር አንዲስ ተመሳሳይ መጽሐፍ ለማንበብ ማለት ነው። ተመሳሳይ ስቶሪ ለመጻፍ የጻፋችሁትን ያያችሁትን ፊልም መልሳችሁ እንደማየት እኮ ነው። አንድ ሙሉ ፊልም አይታችሁ ጨርሳችሁ ከዛ ሲኒማ ቤቱ ወጣ፣ ሌላኛው ሰዓት ድጋሚ ፊልሙ የሚታይ ከሆነ ድጋሚ ከፍላችሁ ገብታችሁ ታያላችሁ። ያንን ፊልም ድጋሚ በቃ እኮ አይታችሁታል። መጨረሻውን ታውቁታላችሁ። ፊልሙ ላይ ምን እንደሚከሰት ታውቁታል። አክተሮቹን ታውቋቸዋላችሁ። ድራማው ይገባችኋል። ገብቷችኋል። የማወራው ስለ ሲኒማ ቤት አይደለም። የማወራው ስለምን እንደሆነ የሚገባቸው ሰዎች ይገባቸዋል። ስለዚህ እኔ እናት ኤክስ ነው። ኤክስን በፍቅር ይመች ወዳጄ በለሽ ክፉ አለማውራት፣ ስለ ኤክስሽ መጥፎ አለማውራት ግን እዛው ገብቶሻል። ስለዚህ እንደዛ ነው ማድረግ ያለብሽ። ተግባባን? እሺ አመሰግናለሁ። እሱ መጀመሪያም የተጣላ ነው ብር ጠይቆኝ ነው ማለት ነው። በቃ ስለዚህ ያን ያልክም ስላልሽኝ ነው ከልጅቷ ጋር የሆንኩት ምናምን ነገርና ጸጽቶኛል። አይ በቃ ይሄ ምናምኑ ነገር አይጠቅምሽም። ዋናው ፖይንቱ ምንድን ነው? በቃ ኤክስ ነው። በዛ መንገድ በኤክሱ መንገድ አትይጂ። እሺ ገደል። እሺ አመሰግናለሁ። እና ደግሞ አንተ የኔ ቆንጆ ሲባል ስለማትወድ ብዙ ጊዜ በዛኛው አካውንቴ የኔ ዝንጀሮ ምልክ ልጅ ነኝ። እሺ አውቄ ነው አካውንት ቀይሬ በዚህ መጣሁት። እና ደግሞ በጣም ነው የማደንቅ፣ በጣም ነው የምወድ። ፈጣሪ ይጠብቅ። እስቲ አንዴ በይው የኔ ዝንጀሮ፣ የኔ ዝንጀሮ። እና ደግሞ አንድ ነገር ደግሞ ልንገርክማ፣ ብዙ ጊዜ እኔ ሲንግል ነኝ፣ ሲንግልነት ለምለም፣ ሲንግል ነኝ ብለክ አንተ ሲንግል መሆንን አታሳውቅ። ብዙ ሴቶች ያሳዝኑኛል፣ ልባቸው ይንጠለጠላል ባንተ። እና ምን ላድርግ? ለዋሽ ሲንግል ነኝ አትበላ ወይ ዝም ብለክ የውሸት ቀለበት አድርግ። ይህ መቀመጫ ነው የሚያሳጡ። አሁን ምን መሰለሽ፣ ውሸት ሁሌም ውሸት ነው። ዋሽቶ በማስታረቅ ማለት ነው። እኔ ራስን እንድጠብቅ ነው እኮ ላንተ ብዬ ነው እኮ። አሁን ሲንግል ሆኜ አይደለሁም ብዬ ከዋሸው ሆኜም ምንድነው ብጠብስም ነገ ባገባም ሲንግል ነኝ ብዬ ለዋሽ የምችልበት እድል እኮ ሰፊ ነው። ውሸት ውሸት ነው። ወሽ በቃ ዋሽ ብዬ እየመከርኩ ነው መሰልሽ። በቃ መልካም ቀን። እሺ አሜን። ለሁላችን ላይ ተገላገልኩ። የኔ ጅንጀር ተገላገልኳል። ጨንቋት ነበር ማለት ነው። የኔ ጅንጀሮ ነው ያለችው። ጅንጀሮ እሱ ያዋጣል ጋይስ። ጅንጀሮ በሉኝ ከዚህ በኋላ
ወይም ፂማሙ በሬ ማለት ትችላላችሁ። እሱ እንደውም አሪፍ ነው። ተዋጊ በሬ ነው የምሆነው ከዚህ በኋላ እንደዚህ ፂማሙ በሬ በሉኝ። ቀንድ በቅርቡ አድርጌ እመጣለሁ። ውሸት ነው ጋይስ፣ ውሸት። ሰው ሲንግል ሳይሆን ሲንግል ሆኖ አይደለውም ካለ ሲንግል ሳይሆን ቀርቶም ነኝ ይላል ማለት ነው። አጋጣሚውን ይጠቀምበት። ምንም እኮ ውሸት የውሸት ዋሽቶ በማስታረቅም አላምንም እኔ። ዋሽታ ያስታረቀው እውነቱን ሲያቅ ይጣላል መልሶ። ውሸት አያስፈልግም። ኤኒዌይስ እውነቱን ተናግረ የመሸበት ማለት ሰው በጣም ሆነ መሰለማ። ይኸውልህ አሌክስ በደንብ አዳምጠኝማ ማለት ነው። ለማን ላውራው እስኪ ላንተ ላማክርና ውሳኔን እወስናለሁ። እሺ ባል አለኝ፣ ባለ ትዳር ነኝና 2 ልጆች ወልጃለሁ። 10 አመት ኖሬያለሁ እሱ ጋር ማለት ነው። ከዛ በቃ ባለመግባባቶች ተፈጠሩ። 5 አመት ምናምን የሚሆን በፍቅር ኖረን ቀሪውን 5 አመት አለመግባባቶች ተፈጠሩ። ተው ስለው አይሰማኝም፣ ማታ ያመሻል ምናምን ገባ እና አታምሽ ብዬው አይሰማኝም። ነገም እንደውም 5 ሰዓት 6 ሰዓት ምናምን ነው የሚገባው 2 ልጆች ከወለድኩ በኋላ ማለት ነው። ደግሞ ጠንካራ ሰራተኛ ነው፣ ይሰራል ማለት ደካማ ጎኑ ምንድነው ጠንካራ ጎኑ ስለምትል ማለት ነው። እና ስራ ይሰራል፣ ቤተሰቡ ልጆቼን ምናምን እሱ ነው የሚያስተዳድረው። እኔ ስራ የለኝም። እሺ ከዛ አስቤዛ ምናምን የሚያስፈልገውን ነገር እያንዳንዱ ነገር እያደረገ በሆነ አጋጣሚ በቃ ነገሮች ባለመስማማቱ የሆነ ነገር ባለመሆኑ ምክንያት ፕሮሰስ ጀምሬ ወደ ውጭ መጣሁ ማለት ነው። እሺ ከዛ ልጆቹ እሱ ጋር ናቸው። እሱ ነው የሸኘኝም ማለት ነው። ዝም ብዬ እሱ ጋር ሆኜ በቃ ነገሮች እንዳበቁ ለራሴ ነግሬው ነው በቃ ጨርስርስ አድርጌ ታግሼ ነገሮችን አመቻችቼ ወደ ውጭ መጣሁ። እዚህ መጥቼ እየሰራሁ አሁን ላልቅ ነው አመቴ ማለት ነው። 2 ወር ምናምን ነው የቀረኝ እና በቃ ይጸጽተኛል ምናምን ነው የሚለኝ። ልጆቹ እሱ ነው የሚያሳድገው ሰራተኛ ይዞ ማለት ነው። እና አልፈልግህም ምናምን ብዬው በቃ ነገሮችን ወስኜ ጭርስ አድርጌ በቃ ብዙ ነገር ነው የሚቆጨኝ ምናምን ማምሸቴ ይቆጨኛል። አሁን ሁሉንም ነገር ነው ማስተካክለው ምናምን እያለ እንትን ሲለኝ አሁን በዚህ ውሳኔ ነው ወስኜ እዚሁ ልቀጥል ወይንስ እንዴት እሱ ጋር ልስማማ? እንዴት ምን ማለት ነው? ማለት እኔ በዚሁ መለየት ፈልጌ ነበረ ማለት ነው። በቃ የሚያምሽ ከሆነ እኔ ጋር ለምን ስልክ አታነሳም ምናምን ብዬ ተጣልተን ነገም ያንኑን የማልፈልገውን ነገር ሁልጊዜ ነው የሚያደርገው ማለት ነው። አታደርግ ያልኩትን ነገር ያንን ሲያደርግ ነው የማገኘው ማለት ነው። ማምሸት ብቻ ነው ችግሩ። ማምሸት ስልክ ውስጥ ስገባ ደግሞ የሚያወሩ ምናምን ብዙ ሴቶች ጋር ምናምን ሲያወራ ምናምን ነው የማገኘውና ይቅርታ ምናምን ብሎኝ መልሰው እዛው ነው ይቅርታ። ምንድነው የሚያወራው? ሴቶች ጋር ዝም ብሎ በቃ እንደዚህ መጃናጀን ምናምን የለም እንደዚህ አይነት ነገር ብዙ ጊዜ በቃ ለ5 አመት ያክል በቃ አንድ ጊዜም ስልኩ ከገባው በቃ ብዙ ነገር ነው የማይበት። እሺ ከዛ በቃ ስልችት ሲለኝ ተነስቼ ወደ አረብ ሀገር መጣሁ ማለት ነው። ከመጣሁ ጀምሮ በቃ እሱ በጣም ነው የምወድሽ፣ ቤተሰቦቹም እየደወሉ እንደዚህ አትሁኚ፣ አትጨካከኑ፣ 2 ልጅ ትታችሁ ለምን ትለያያላችሁ? እሱም ደግሞ አስተካከላለሁ እኔ በጣም ነው የቆጨኝ ጸጸተኝ ምናምን ይለኛልና እንዴት ላድርግ? ከዚህ በፊት አብሬ ስኖር 12ኛ ክፍል ጨርሼ ነው የተገናኘ ነውና ዩኒቲ ዩኒቨርሲቲ እየከፈለ አስመርቆኛል፣ አስተምሮኛል። ብቻ ራሴን እንድችል የሆነ ነገር ጥገኛ እንዳልሆንና እሱ የሆነ ነገር ቢሆን ልጆቼ እንዳሳድግ መሰረት እንዲይዝ እንትን ብሏል። ጥሩ ጎንም አለው። ይሄኛው ነገሩ ግን ተወስለው የማይሰማው ነገር እኔን ያለ መውደድና ለኔ ሪስፔክት ያለ መኖር መሰለኝ። አሁን አንቺ የት ነው ያለሽው? እኔ ዱባይ። እሱ ሀገር ቤት ነው ያለው? ሀገር ቤት ነው ያለው። 2 ልጆች አሉን፣ አንዴ 8 አመት አንዴ 6 አመት። እኮ አሁን አንቺ ሩቅ ነው ያለሽው፣ እሱም ሩቅ ነው ያለው። ለማስተካከል እኮ አብረሽ መገኘት እኮ አለብሽ አይደል? አሁን በርቀት ሆነሽ በዚሁ ነገሮችን ላፍርስ ከማለት እኔ እንደ ሀሳብ መነግርሽ እስቲ ዋጋሽን እንዲያውቅ አድርጊው። መጀመሪያ
አንዳንዴ ሰዎች ዋጋችንን ማወቅ አለብን፣ በህይወታቸው ውስጥ ያለንን ቦታ ማለት ነው። በህይወታቸው ውስጥ ያለንን ቦታ ለማሳወቅ እስቲ የተወሰነ ጊዜ ርቀሽ አሳይ። ገብቶሻል? የመጣሁት ለዛ ብዬ ነበር አሌክስዬ። የሆነ ማለት ትቼው ሲሄድ ነገሮችን ቢረዳ ብዬ ነው ጠቅላላ ዘግቼው በቃ ስራዬን እየሰራው ብር ስጭኝ ብር ላኪልኝ ምናምን ሲለኝ ልኬለት አላውቅም። 2 ዓመት ማለት ነው ልጆቹን እሱ ነው ያሳደገው እና የግል ትምህርት ቤት እያስተማረ እያሳደገ ነው ልጆቹን። ጎበዝ ነው በስራ ዙሪያ ማለት ነው ይሰራል። ግን ብር ላኪ ብሎኝ ልኬለት አላውቅም፣ ዘጋሁት እኔም። ከዛ በቃ አንቺን ሳጣሽ ነው የገባኝ ሁሉም ነገር። በቃ ሁሉንም ነገር ተረድቻለሁ። ነገሮችን አስተካክለን ስትመጪ እኔ ጋር መተሽ ነገሮችን እናስተካክል ነው የሚለኝ። እኔ ደግሞ ልጆቼን ትሰጠኛለህ፣ እኔ እናቴ ጋር አድርጌ ልጆቼን አንተ ጋር መለያየት ነው የምፈልገው እና አስተካክሏል ብዬ ድጋሚ ቻንስ ልስጠው ምን ትለኛለህ? አሁን እኮ አንቺ ሰው ሀገር ነው ያለሽው። 2 ወር ችግር መፍታት አትችይም። መራራቁ በራሱ ጭቅጭቅ ይፈጥራል፣ ክፍተት ይፈጥራል። ገብቶሻል? ምንም ጥያቄ የለም። ሰው አሁን እዚህ ሆነሽ አይደለም መወሰን ያለብሽ። እዚህ ሆነሽ በቃ ብለሽ ምናምን ነገሮችን ማቆም ሳይሆን አሁን ባለበት ነገሮችን ያው ብዙ አትጨቃጨቂ፣ ብዙም ትኩረት አትስጪው። አሁን ልክ አገሬ ስትሄጂ እዩ ደጋግሞ የሚያደርገው ከሆነ አሁን ከሌሎች ሴቶች ጋር የሚጀናጀን ከሆነ እንደዚህ የሚያመሽ ምናምን ከሆነ አንቺ ያኔ ራስሽን ውሳኔ ብትወስኚ ማንም አይፈርድብሽም። አይ ቲንክ እሱም ይፈርድብሽ አይመስለኝም። ሄደሽ ግን ምክንያቱም ርቀታችሁ ላይ ስለሆነ ያላችሁት አሁን በርቀት ችግር ልፈቱ አትችሉ። በርቀት ችግር ነው የምትፈጥሪው። ስለዚህ አሁን ምንም ነገር ለማስተካከል አትፈራገጪ። ጭንቅላትሽ ነው የምታሳምሚው። ምክንያቱም ተራርቆ የተስማማ የለም እስካሁን ድረስ። ገብቶሻል? ለማሚሮዬ ሊፈነዳ ነው አሌክስዬ። በቃ አሁን 2 ወር ስለቀረኝ ሂጄ እሱ ጋር ልኖር ተመልሼ አንድ እድል ልስጠው ወይንስ ጠቅላላ ይቅርብኝ? 5 ዓመት ሙሉ አይቼዋለሁ፣ አይስተካከልም ይሄ ሰው። እንዴት ባረግ ይሻለኛል? አሚሮዬ ስራ መስራት አልቻልኩም ታውቃለህ። አይ አሁን ማድረግ ያለብሽ ነገር አሁን እንዳልኩሽ እስክትሄጂ ድረስ ብዙ አታውሪ ከማንም ጋር እሺ ብለሽ እለፊ። ከሄድሽ በኋላ ግን እዩ እስቲ ለውጡን ማለት ነው። ምንም ለውጥ ከሌለው ግን ያኔ አንቺ ራስሽን ውሳኔ ወስኚ። ምክንያቱም በላይሽ ላይ ሴት ይዞ መጥቶ ቤትሽ እንትን እስኪል ድረስ አትጠብቂ ነኩ። አሁን አስቤዛ ስላሟላልኝ ቤት ሲያሟላልኛል ብዬ በተለይ በሴት ዙሪያ አሁን 10 ጊዜ ለምን ታወራለህ፣ ለምን እንደዚህ ታረጋለህ ምናምን ብዬው ነገም እንደዛ የሚያደርግ ከሆነ ይሄ ሰው ለኔ ሪስፔክት ክብር ይበልጣል ከሁሉም አይደል? ግን አሁን ርቀሽ አይደለም በርቀት አይደለም መወሰን ያለብሽ። ሜቢ ተቀይሮ ሊሆን ይችላል፣ ተስተካክሎ ሊሆን ይችላል፣ አታውቂ። አንድ እዩና ከዛ በኋላ በራስሽ ወስኚ። ማንንም ሰው ማማከርም አይጠበቅብሽም በዚህ ጉዳይ። አማክሬም አላውቅም ማለት እንደዚህ ነው ብሎኝ አላውቅም። እና ለአንተ እስኪ ለአሌክስ ልጠይቀውና አሌክሶ አንድ እድል ስጮ ካለኝ ሂጄ ልየው፣ ካለበለዛ ደግሞ በዚሁ ብቀር ይሻለኛል። ችግር የለም እስቲ ከዛ በኋላ እሱም ጀጅ አያደርግሽም። በቃ እንደዛ ብትወስኚ ምክንያቱም ደጋግሞታል። አሁንም ከሰው ሀገር መጥተሽ ድጋሚ እስቲ እናስተካክለው ብለሽ ስትሞክሪ መልሶ የሚያደርገው ከሆነ በሽተኛ ነው የሚያደርግሽ። ገብቶሻል? ለእኔም ደግሞ አይጸጽተኝም። አይጸጽትሽም። በላይሽ ላይ እየማገጠ ኑሪ የሚል ማንም አካል የለም። ገብቶሻል? ስለዚህ ለልጆቼም ቢሆን ደግሞ እንዲህ አድርጌው በነበር አልልም። አንድ ጊዜ ቻንስ ልስጠውና ዝም ብዬ ልየው። ምክንያቱም ይሄ ከሌሎች ሴቶች ጋር ማውራት በጣም ከባድ ነገር ባለትዳሩ ነው። እሺ አሌክስዬ፣ እሺ ወንድሜ፣ ጌታ እግዚአብሔር ያክብርልኝ ወንድም። አሜን አሜን። እሺ ወንዶች እኮ በቃ ጉዳችን ፈላኩ። በዚህ ሁኔታ የሀበሻ ወንዶች ሺፍት አድርገው ወደ ሌላ ሀገር ዜጎች ወንዶች ሊሄዱ እንደሚችሉ ጭምጭምታ ልንሰማ የምንችልበት እድል ሰፊ ነው ተብሎ ይገመታል። ሰላም ሰላም አሌክስ፣ ጤና ይስጥልኝ። ስቤ አላውቅም ነበር። እንኳን ደህና መጣ። የኔስ እንኳን ትንሽ ለየት ሊል ይችላል። የምኖረው አሁን እንዳልከው ሌሎች እንዳሉት ውጭ ሀገር ነው እና የአንድ ልጅ አባት ነኝ። ምን መሰለህ፣ እኔ አሁን በጣም የቸገረኝ ነገር በትምህርት ነበር የመጣሁት ወደዚህ አውሮፓ ማለት ነው እና 2 ዓመት ኖሬያለሁ እና ህጋቸው በጣም እየጠበቀ ማለት አስቸጋሪ የሆነበት ደረጃ ላይ ነው ያለው። ምልህ
ፋሚሊ ምናምን ለማምጣት እና ልጄን በጣም ነው የምወደው ባይገርም ማለት ነው። ሶ አሁን 3 አመቱ ነው እና ኢቨን እንኳን ለልደት ምናምን ለመሄድ አስቤ ነበረ፣ ምንም አልቻልኩም። እና በዚህ ሁኔታ ምን መሰለህ ያስጨነቀኝ ፊውቸርሊ ልጄ ያለን የፍቅር ማደጎ በጣም እያሳሰበኝ መጣ። ታውቃለህ ማለት ወደዚህ ስመጣ በጣም ኢኮኖሚካሊ በጣም ተቸግሬ ነበረ፣ ፋይናንሻሊ ማለት ነው። ምንም አማራጭ አልነበረኝም። የምሰራው ነገር ገቢ በደንብ ያስገኝ አይደለም። ተጨማሪ ስራ ለመስራት ሞክሬ ነበር፣ አልተሳካልኝም። ሰው ያለኝ አማራጭ ወደዚህ መምጣት ነበረ። ያው በትምህርት ሰበብ ቢሆንም እየሰራው የከፈልኩ ምናምን ነገር እግዚአብሔር ይመስገን ፋይናንሻሊ ያን ያህል ችግር ባይኖርብኝም፣ ግን ሳስበው ደግሞ ገንዘብ ማግኘት ብቻ ትርጉም እንደሌለው ምናምን ነገር እና እዚህ አሁን አይደለም ለልጅ ለእንስሳ የሚሰጡት ፍቅር ሳይ ውስጤ ሁሌ በቃ ይነካል። ታውቃለህ እና አይ ዶንት ኖ ዋት ሹድ አይ ዱ ብቻ ተመልሼ ጠቅልዬ ብሄድ የሚገጥመኝን ነገር አውቃለሁ። ደግሞ ላምጣቸው ግን ሚኒመም 3 አመት 4 አመት እንደዚህ ኬዙ በጣም ነው እንደሚለው ማለት እዚህ ያለኝ ነገር የተሻለ ሲሆን ብቻ ነው የሚፈቅዱት። ቢያንስ ፋይናንሻሊ ማሳየት ያለብኝ ገንዘብ መጠን አለ፣ አፎርድ ማድረግ ያለብኝ የቤት አይነት አለ፣ የሚያስቀምጡት የራሳቸው ስታንዳርድ አለ። ያን አሟልቼ ነው ኢቭን እንኳን እነሱን ቪዛ መጠየቅ የምችለው እና ኦር ለማምጣት ፕሮሰስ መጀመሪያ የምችለው። ሶ ይህ ነገር ደግሞ ትንሽ ክፍተት የፈጠረ ነው በእሷና በእኔ መሀል። ልትረዳኝ አልቻለችም እና ያ ችግር የለውም ማለት ያን ያህል ጥል አይደለም፣ ግን የልጅ ነገር ደግሞ በሌላ በኩል በጣም ነው የሚያሳስበኝ እና 2 አመት አሁን ስኖር እየከፈልኩ ምናምን ነበር የተማርኩት። ብዙም ያን ያህል ፋይናንሻሊ አቅም የለኝም ማለት ጠቅልዬ ገብቼ የሆነ ስራ ልስራ ለማለት እና የአባትነት ፍቅር በገንዘብ አትለካውም እና ነገ ላይ ይሄ ልጅ ሳይኮሎጂካሊ የሚፈጠር ነገር ይኖር ወይ ማለት እስከምን ያህል ጊዜ መኖር ካለብኝ መኖር አለብኝ የሚለው ነገር በቃ በጣም ማለት ኤቭሪዴይ ከራሴ ጋር እንትን የምለው ነገር ነው የሆነ አላውቅም። ሰው ሊረዳ ላይረዳ ይችላል፣ ግን ለእኔ በጣም የከበደኝ ይሄ ነገር ነው። አጠቃላይ ምን ያህል ጊዜ ሆነ አሁን ከተለያየ ከነሱ ጋር? ከልጅህና ሚስት ነች አይደል? 2 አመት። 2 አመት። አንተ መሄድ አትችልም? ምን መሰለህ ማለት በትምህርት የመጣሁበት ወረቀት የቀረው አሁን ወደ 3 ወር ኦር 4 ወር ምናምን ነገር ነው ያለኝ እና ብመለስ ወደዚህ መመለስ አይችሉም ማለት አብዛኛውን ሰው ዲፖርት አድርጓል መልሰው ማለት ነው። ክላስን ጨርሰሃል ለምን መጣ ምናምን አይነት ነገር እና ደግሞ እንደገና አፕላይ አድርጌ ወረቀት ለማግኘት ደግሞ ሌላ ኢትዮጵያ እያለሁ ያን ያህል ብዙም እንትን አይደለም። ምን ችግር አለው ልጅ ከበላ ከጠጣ የሆነ ነገር ነው፣ እንደዛ ነው አስተሳሰቤ። ግን እዚህ ከመጣሁ በኋላ አይደለም ለልጅ ማለት አይዶ ነው ውጭ ያለ ሰው ነው የሚረዳኝ። ውሻ ማለት ነው በጋሪ ነው ይዞ የሚሄዱት ማለት በብርድ ኢቭን እንኳን አውጥተው ንፋስ እንትን ይላሉ ለእንስሳት ማለት ነው። ልጆቻቸውን የራሱ የሆነ ታይም አላቸው ጊዜ የሚሰጡበት ስራ አቁመው ምን ብለውና እኔ በዛ ወይ አላደኩም። ግን ፋሚሊን እጠላለሁ ማለት አይደለም። ግን ኖርማሊ ሳይኮሎጂካሊ የራሱ ያሳደረብኝ ተጽዕኖ አለ። የቤተሰብ ፍቅር አይወዱኝም፣ የሆነ ደረጃ ላይ ስደርስ ማንም አይወደኝም፣ ማንም አይፈልገኝም አይነት ነገር ሳታውቀው ውስጥ ላይ ይዳብራል። ታውቃለህ፣ ለፋሚሊም ፍቅር አይኖርም። እና ይሄ ነገር እያየው አሁን ለገንዘብ ብዬ ነው እዚህ ያለሁት። እዚህ ጋር ደግሞ የሚጎዳው ልጅ ሳስበው በቃ የሆነ መወሰን ያቃተኝ ኖርማሊ ማለት ነው።
አንደኛ ነገር አንተ የምትችለው ነው የምታረገው። የምትችለው ማለት ከዛ ውጪ ከአቅም በላይ የሆነ ነገር ካለ ለፈጣሪ ነው አሳልፈ የምትሰጠው። ሰው መሄድ አትችልም እንግዲህ ካለህበት ሁኔታ ማምጣትም አትችልም እነሱ። ስለዚህ ትታገሳለህ ማለት ነው። ጊዜ መልስ የሚሰጠው ጉዳይ ነው የሚሆነው። እስከዛ ድረስ በተቻለ መጠን ልጅህን በስልክም እያገኘህ እያወራህም ገብተዋል መቀጠል ነው። ምክንያቱም አሁን ኦፕሽንህ ላይ በህይወታችን ውስጥ ካሉ ነገሮች ጥሩ ካለ ጥሩን እንመርጣለን። ካለን አማራጭ ውስጥ ጥሩ ከሌለስ፣ ሁሉም መጥፎ ከሆነስ የተሻለውን መጥፎ እንመርጣለን ማለት ነው። መምረጥ ግዴታ ስለሆነ ስለዚህ አንተ በትምህርት ነው። ስለዚህ ትምህርት ላይ ነው ያለኸው። ነገሮችን እስክታስተካክል ፊክስ እስክታደርግ ድረስ አሁን ባልኩ መንገድ ልጅህንም እያገኘህ ጸሎት እያደረግ ፈጣሪ እንዲረዳ ነገ የነገ ዋጻይ ምን ይዛ እንደምትመጣ አታውቅም። አሁን ያለህን ሁኔታ በአበቃ አይነት ነገር ጀጅ አታርገው። በቃ መፍትሄ የለኝም እንዴ ምናምን ብለህ ቀን በተካ ቁጥር ጊዜ በሄደ ቁጥር ነገ የነገ ዋጻይ ምን ይዛ እንደምትመጣ አታውቅም። የምትችለውን ታደርጋለህ። ምናልባት ይህንን መንገድ እኮ ፈጣሪ በዚህ መንገድ እኮ እንድታልፍ እኮ ፈልጎ ይሆናል። ገብተዋል። ላሰብከው ዓላማ የሆነ ግብ ስታስቀምጥ የሆነ ዓላማ ሲኖርህ የምትከፍለው እኮ ዋጋ አለ አይደል? አንድ ሱፐርማርኬት ገብተህ ዕቃ ይዘህ ዝም ብለህ አትወጣም እኮ ትከፍላለህ። በህይወት ውስጥም ማግኘት ለምትፈልገው ነገር ትከፍላለህ። የምትከፍለው ክፍያ በገንዘብ ላይሆን ይችላል። በህይወት ነው የምትከፍለው። እድሜ ሊሆን ይችላል የምትከፍለው፣ ጭንቀት ሊሆን ይችላል፣ ሞራል ሊሆን ይችላል፣ የምፈልገው ነገር አተህ ሊሆን ይችላል የምትከፍለው። ክፍያው ይሄ ሊሆን ይችላል እና ታገስ። ትዕግስትን የመሰለ ነገር የለም። ትዕግስቱ ወደር የሌለው መጠን የሌለው ፈጣሪ ብቻ ነው። እኛ ሰዎች ግን ትዕግስታችን እየዳበረ መምጣት አለበት ከጊዜ ወደ ጊዜ። ስለዚህ ታገስ። የታገሰ ከሚስቱ ይወልዳል ይባላል። እናንተ ታገሰ ድጋሚ ሁለተኛ ልጅ ከሚስት ትወልዳለህ ከታገስክ። ካልታገስክና ግን አሁን ስትረስ አሁን ካልሆነ እንዲህ ካልሆነ ምናምን የምትል ከሆነ ግን ጭንቀት ራሱ በሽታ ያመጣል እና ልጅህንም ሳታይ እሷንም ሳታያት ልትቆራረጡ ትችላላችሁ እስከናካቴው። ስለዚህ ታገስ፣ ጸሎት አድርግ፣ ፍቅርህን ግለጽላቸው። በስልክም ምናምን እያገኘ ስራ ላይ ትምህርትም ከሆነ ትምህርት ላይ ወጥር። ከዛ ነገ ስታገኘው ያንን ህይወት በቃ ጣፋጭ ነው የሚሆነው። ገብተዋል? ጣፋጭ ነው የሚሆነው። ምክንያቱም ለፍታ ያገኘው ዋጋ ክፍለበት ያገኘው ነገር የሚገርም ነው። ፈጣሪ ደግሞ ሲክስ ጊዜ ጠብቆ በጣም ታማኝ ነው። ገብተዋል? ስለዚህ እንደዛ ብታደርግ በጣም ጥሩ። እሺ ቴንክ ዩ። ምናልባት ማለት ያው በገባም መጠን ነው እንዳልከው በምናየው መጠን ነው ማለት ያው አይ ትራይ ማለት ብዙ ነገሮችን አስባለሁ። እኔ አሁን ለራሴ አይደለም ቱ ቢ ኦነስት ለልጄ ማለት ሳይኮሎጂካሊ የሚፈጠረው ነገር ነው እንጂ እውነት ነው ከኔ ባሰ ብዙ ችግር ውስጥ ያሉ ሰዎች፣ እናቶች፣ ሴቶች ራሴን ለማጽናናት ማላደርገው ነገር የለም። ቢሆንስት ግን ወደድንም ጠላን የሆነ ጠባሳ በልጁ ላይ እንዳለ ስለማቅ ነው ማለት ያ ይጸጽተኛል። ታውቃለህ እሱን ነው ያው ቴንክ ዩ ቬሪ ማች። አይዞህ እሺ፣ ፈጣሪ ደግሞ ይርዳ። እሺ 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 እሺ። አስቸጋሪ ነው ጎበዝ። ወንዶች ህመም ማያማቸው ማይጨንቃቸው የሚመስላችሁ ሰዎች ግን በደህና ነው ወይ? ፎሎ አስደረገኝ ብዬህ ነበር። ስሪ ጠንክሪ ብለህ እየሰራው እየጠነከርኩ ፎሎ እየተደረግኩ ነው። እና አንተ እኔ መጀመሪያ ቲክታክን በጣም እፈራው ነበር በጣም ያንተ ተከታይ ነኝ። የምትሰጣቸው ትምህርት በጣም ደስ የሚል ነው። በተለይ ብር ላይ አሁን እዛ ስትናገር የሰማው 5 ብርና 1 ብርን እኩል ነው ማይዋልክ። እኔ በ14 ዓመቴ ነው ስደት የተሰደድኩት። 31 ዓመቴ ነው አሁን። የብርን ጥቅም ባውቅ ኑሮ አያያዝ ባውቅ ኑሮ ልጄን ይዤ መዳም ቤት አሁን አልሰራም ነበር። እና እየሰጠህን ያለ ብርታት አላውቅም። አንተ ወንድ ነህ፣ ወንድ ሆነህ ደግሞ የሴቶችን ችግር በጣም ነው የምትረዳ። አሁንም ቀጥል፣ በርታ።
ለይቶቻችን ትምህርት ስጥ። በጣም ነው ማደንቅ እምወደ። አሁንም መዳም ቤት የምትሰሩ ልጆች ለራሳችን ብር ሴቭ እናድርግ። አቅሙ ካለን እናት አባት ግዴታ ነው። እህት ወንድም ዘመድ ግን ግዴታችን አይደለም። እሰቡት እንግዲህ እኔ በ14 ዓመቴ ነው የወጣው፣ 31 ዓመቴ ነው። ምንም ብር የለኝም። እህቴ ወንድሜ ሰው ታመመ ተጎዳ ሲባል ልክ ነበር። ይሄ ልባውን ቢኖረኝ ኑሮ ከወለድኩ በኋላ ግን ይሄ ልቤ ቢመጣ ኑሮ ብር የሚገኝ በ20 ዓመት ልብ የሚገኝ በ20 ዓመት የሚባለው ተረት የምርከኛ ኢትዮጵያውያን ላይ ነን። ስደት ስንሰደድ ዝም ብለን ነው የምንሰደድ። ቤተሰብን ዝም ብለው ነው የሚሸኝ እንጂ የብርን ጥቅም አያሳውቁንም። እዚያውን እኔ ግብጽ ነው የምኖረው። ከተወለዱ ጀምሮ አራስ የሚጠየቁበትን ለልጆቻቸው ባንክ ከፍቶ ነው የሚያስቀምጡላቸው። 18 ዓመት ሲሞላህ መኪና ትገዛለህ ሀውሽ ይባላል። የሚቀበለውን ብር ያስቀምጣል። ሳርግ ቤት እገዛለሁ እንደዚህ ይላል ይላል። እና ልጆቻችን ራሱ ብር እንዲወዱ ማድረግ አለብን። እኔ አሁን ሳልበላ አንድ ታማሚ ቢመጣ አዝኛ እረዳለሁ። በቃ ይሄ ምንድነው? እዝነቱ እኮ ጥሩ ነው። ፈጣሪ ይሰጣል፣ ይሰጣል። ግን ራሳችን መውደድ አለብን። ራሳችን አንወድም። እና ብዙም ማውራት እንትን አይደለም። ሁሌም ካንተ ገብቼ ብዙ ሀሳብ መስጠት እፈልጋለሁ። በቃ አንተም በርቺ። እሺ፣ ጎበዝ ልጅ ነሽ። የት ነው የምትኖሪው? እኔ ካይሮ ግብጽ። አይዞሽ፣ በርቺ። እሺ፣ ፎሎ አድርጓት። አብዛኞቻችሁ አበረታቷት። እሺ። እና ቪዲዮዎችን ስሪ በደንብ። እሺ፣ እንዳልኩሽ እየሰራው ነኝ። 4000 ነበር ከአሁን 7000 ምናምን ገብቼ ደስ ብሎኛል። አየሽ፣ አሁን እዚህ መተሽ ፎሎ አድርጉኝ ከማለት ይልቅ አየሽ፣ ኮንታክት ነው። እሱ ብቻ አይደለም የሚሰጡ ብርታት ራሱ ነው። አሁን በቃ መዳም ቤት ነው ልጅን ይዤ የምሰራው። ያሰሪ ልጅ አለ፣ ጽዳት አለ፣ ምግብ አለ። የሆነ ድካም ይሰማሃል። ሌሊት ደግሞ ልጅ ትነሳለሽ። እና አሁን ደግሞ የሆነ ቲክታክን ዝም ብዬ ስሰራ ጠንካራ በርቺ፣ አንቺ ጠንካራ እናት ነሽ ሲሉኝ የምር እንደ አዲስ ነው የታደስኩኝ። ኮሜንት ፎሎውን ቀርተ ኮሜንቶች ራሱ የሆነ ያጠነክራሉ፣ ያበረታሉ። የምር ኢትዮጵያዊነቴን ወደድኩት። እንደገና ሞራል ሰጡኝ። ደስ ይላል። በርቺ። እሺ፣ እሺ፣ አመሰግናለሁ። እሺ። አያችኋል። ሌሎቻችሁ አሁን እሷ አሁን መታ ከትናንትና ነው ከትናንት ወዲያ ፎሎ አስደርገኝ አለች። ፎሎ ከማስደረግሽ ግን አንድ ሀሳብ ልስጥሽ ብዬ ነገርኳት። በቃ ኮንተንት ስሪ። እዚህ ጋር ፎሎ አድርጉኝ ብትይ 10 ሰው 20 ሰው ቢያደርግሽ 1000 ሰው እንኳን ቢያደርግሽ ምንም ፋይዳ የለውም። እዛ ጋር ግን ኮንተንት በየቀኑ ቪዲዮ ብትሰሪ እዛ ጋር የሚመጡ ሰዎች ፈልገው ነው ፎሎ የሚያደርጉሽ እና ያ በቃ ሁሌ ይከታተሉሽ። እዚህ ጋር ፎሎ ያደረገሽ ሰው በቃ አርጉኝ ብለሽ ስለሆነ አይሽም መልሶ። ሌሎቻችሁም እንደዚህ አርጉ። እሺ፣ ፎሎውን አትጠብቁት። ቁጭ ብላችሁ ጀስት ስሩበት። ትልልቅ ፎሎ ላይ የደረሱ ሰዎች ለፍተውበታል ጋይስ። ቪዲዮ ኤዲት ማድረግ አለ፣ መቅረጽ አለ፣ በጣም ያደክማል። ስሩበት። ሄሎ አሌክስ፣ ጤና ይስጥልኝ። የተከታተላችሁን የነበረው ደስ ይለኛል ስላላችሁ። እሺ፣ እወዳችኋለሁ። ሁላችሁም እርስ በርሳችሁ ተዋደዱ፣ አትጠላሉ፣ ከጥላቻ ራቁ፣ ከክፋት ራቁ። እናትና አባቶቻችሁ እንኳን ስለ ጥላቻ ቢነግሯችሁ አትቀበሉ። ሁልጊዜ ከፍቅር ጋር ተባበሩ፣ ከመዋደድ ከመከባበር ከመቀራረብ ጋር። ማንም በሰውነቱ ውደዱ፣ ሁሉንም ሰው ማንም አትጥሩ። ሰዎች ሟች ነን። ነገ አፈር ከበላን በ3 ቀን አይናችን የሚፈስ በሳምንት ምናምን ውስጥ ስጋችን በስብሶ አፈርነት የሚቀየር ነው። እንዲህ ሆነን ብዙ መመጻደቅ የለብንም። እርስ በርስ ኤኒታይም ልንሄድ እንችላለን። ጊዜያዊ ነው ሁሉም ነገር። አሁን እስካለን ድረስ ጥሩ እንደዚህ ላይፍን ወይም ፍቅርን ሼር እንደራረግበት። ሁሉም ነገር ከንቱ ስለሆነ ነገ እንገናኛለን። ሃፒ ኒው ይር ብያለው። በውጭ ዓለም የምትኖሩ የፈረንጆቹን አዲስ ዓመት የምታከብሩ ሁላችሁንም ወዳጆቻችንን ማለት ነው ሃፒ ኒው ይር። እናንተንም 2026 የፍቅር፣ የደስታ፣ የበረከት፣ የከፍታ የምትፈልጉት የምታሳኩበት ዓመት ያርግላችሁ። ልመርቃችኋል። ቆጥራችሁ ማስጨርሱትን ሲሳይ ያስታቅፋችሁ። የምትወደዱበት የምትከበሩበት ያርግላችሁ። ተወደዱ፣ ተከበሩ። በሄዳችሁበት የሰው ፍቅር ይስጣችሁ። ያላሰባችሁትን ሲሳይ ያስታቅፋችሁ። ጤናና እድሜውን ይስጣችሁ። ጤና በጣም ውድ ነገር ነው ጋይስ፣ ከገንዘብም በላይ። ህመም አያገኛችሁ። ሁሌም አትታመሙ። ሁሌም ጤናማ ሁኑ። እሺ፣
ሁላችሁንም ወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም